ኢትዮጵያ በቀይ ባህር ላይ እንቅስቃሴ ማድረጓ የደህንነት ስጋት ይፈጥርብናል ሲሉ የግብጽ ውጭ ጉዳይ ሚኒስተር መግለጫ ማውጣታቸው ተዘግቧል። የምንላቸው አለ። በኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ላይ በስልጣናቸው ላይ ጥያቄ መነሳቱና ስልጣናቸው አጠያያቂ ሁኔታ ውስጥ መግባቱ ተዘግቧል። ይህንንም ይዘናል። ሰላም ጤና ይስጥልኝ። ይህ ወርልድ ኒውስ ቻናላችን ነው። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃው አለፈን። ግብጽ የኢትዮጵያ ባህር ኃይል በቀይ ባህር መስፈሩ እንዲሁም የታላቁ ህዳሴ ግድብ መጠናቀቁ በከፍተኛ ሁኔታ ስጋት አሳድሮብኛል ማለቷ ተሰማ። ኢትዮጵያ በቀይ ባህር ላይ ጦሯን ማስፈሯ ለግብጽ ደህንነት ስጋት ይፈጥራል ሲሉ የግብጽ ውጭ ጉዳይ ሚኒስተር መግለጫ ማውጣታቸው ተዘግቧል። የውጭ ጉዳይ ሚኒስተር ዶክተር አብዱል ላጢፍ በሰጡት ቃል እንዳሉት ከሆነ በተለይም ኢትዮጵያ በቀይ ባህር ላይ ጦሯን ለማስፈር የምታደርገው ጥረት እንቃወማለን ብለዋል። ሚኒስትሩ በንግግራቸው በኢትዮጵያና በሶማሊያ የነበረውን ውጥረት ለመሸምገል ጥረት ሲያደርጉ የነበሩት ለቱርኩ ባለስልጣናት ይህንኑ አቋማቸውን ማስተዋወቃቸውን አስረድተዋል። በንግግራቸውም የባህር በር የሌለው ሀገር በባህር ላይ እንቅስቃሴ ለማድረግ መሞከር ለኛ ቀይ መስመር ነው በማለት ቀድሞውንም የኢትዮጵያ እንቅስቃሴ የማያስደስታት ግብጽ አሁንም የኢትዮጵያ የባህር ኃይል እንቅስቃሴ ለደህንነቴ ያሰጋኛል ብላለች። ማንኛውም ሀገር ቢሆን በየትኛውም ሁኔታ የጦር ሰፈር በቀይ ባህር ላይ እንዲያቋቁም አንፈቅድም ብለዋል። ኢትዮጵያ የቀይ ባህር የጦር ሰፈር የምታቋቁም ከሆነ ከኛ የሚሰጠው ምላሽ የከፋ ይሆናል ብላለች። አክለውም የውጭ ጉዳይ ሚኒስተር ሲናገሩ ከህዳሴው ግድብ ጋር ተያይዞ የውሃ ደህንነት ስጋት ተደቅኖብናል በማለትም ገልጸዋል። ከሁሉም በበለጠ ለግብጽ ህልውና ስጋት የሆነው የውሃ ደህንነት ጉዳይ መሆኑን የኢትዮጵያ መንግስትን በህዳሴው ግድብ ላይ የተናጠል ጉዞ ከጀመረ ዓመታትን አስቆጥሯል በማለት የኢትዮጵያ መንግስትን የወቀሱት የውጭ ጉዳይ ሚኒስተር አብዱል ላጢፍ ለግብጻውያን ከሁሉም በላይ የህልውናችን አደጋ የውሃ ደህንነት መሆኑን ጠቅሰው ከውሃው ደህንነት ጋር በተያያዘ ዜጎች መንግስታቸውንና የመንግስት ተቋማትን ማመን እንዳለባቸው በማንሳት መንግስታቸው የውሃ መብት እንደሚከላከል መጠራጠር እንደሌለባቸው መናገራቸው ተዘግቧል። በአባይ ውሃ ላይ ታሪካዊ መብታችንን ለድርድር አናቀርብም ሲሉም ተደምጠዋል። በሌላ ዜና በኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ ላይ በስልጣናቸው ላይ ጥያቄ መነሳቱና ስልጣናቸው ማጠያያቂ ሁኔታ ውስጥ መግባቱ ተዘገበ። በተለይም ደግሞ በአሜሪካና በእስራኤሉ ግፊት ከስልጣን እንደሚያስወግዷቸው ያመኑት የምዕራባውያኑ ቡድን ፈጽሞ ያልቻለውን አሁን ላይ በውስጥ ያሉ ተቃዋሚዎች ይህንን ለማድረግ እንደተነሱ የኢራን መገናኛ ብዙሃን እየዘገቡ ይገኛሉ። አያቶላ አሊ ሀሚኒ ስልጣን ላይ የመቆየታቸው ጉዳይ አጠያያቂ ነው የሚሉት መገናኛ ብዙሃኑ በተለይም የ86 ዓመቱ ሀሚኒ ከ12 ቀናት ጦርነት በኋላ ከነበሩበት ወጥተው ጦርነቱን በድል ማጠናቀቃቸውን ያወጁ ሲሆን አያቶላ አሊ ሀሚኒ በጦርነቱ ጊዜ ተተኪ መምረጣቸውም ከዚህም ባሻገር በራሳቸው ፈቃድ ስልጣኑን ሊተውት አሊያም በመፈንቅለ መንግስት ስልጣን ሊያስረክቡ ይችላሉ የሚል ወሬ በሰፊው መናፈሱን መገናኛ ብዙሃኑ የዘገቡ ሲሆን ከዚህም ጥያቄዎች መካከል ማን ሊተካቸው ይችላል የሚሉ ጥያቄዎች መነሳታቸውን ያነሳው የቱርኩ ቲአርቲ የዜና ወኪል በውጭ ሀገር የሚገኙ የኢራን መንግስት ተቃዋሚዎችም በሀገሪቱ አብዮታዊ ሪፐብሊኩ እንዲያውቅ ህዝባዊ አመጽ እንዲቀሰቀስ በመጠየቅ ላይ መሆኑ ህዝባዊ ተቃውሞ መነሳቱ አነስተኛ መሆኑ የካሚኒ አገዛዝ የሚወድቅ ከሆነ ሊተካቸው የሚችላቸው በሀገር ውስጥ ተጽዕኖ ፈጣሪ የሆኑ ሰዎች አማካኝነት እንደሚሆን ተመልክቷል። አያቶላ አሊ ሀሚኒ ስልጣኑን ለማስረከብ እንደሚፈልጉና እሳቸውን የሚተካ ሁነኛ ሰው እየመለመሉ መሆኑን መዘገቡን የቱርኩ ቲአርቲ ዘግቧል። ይህ ወርልድ ኒውስ ነው። በሌሎች መረጃዎች እስከምንገናኝ ድረስ መልካም ጊዜ ተመኘን።